አብርሽን ጉድ ሰሩት። ማናማ ሄርሜላና ሩታ በጣም የሚገርም ነገር ነው። ሁሉም ሰው እንግዲህ አይታረቁም እነሱ አንድ ላይ አይሆኑም ሲሉ፣ ነገር ግን ሄርሜላና ሩታ አንድ ላይ ሆነዋል። እንኳንም አንድ ላይ ሆኑ። እውነት ለመናገር ከሆነ እነሱ አንድ ላይ ሲሆኑ ይጠናከራሉ። እነሱ አንድ ላይ ሲሆኑ ራሳቸውን ማስከበር ይችላሉ ማለት ነው። በጣም ነው ደስ የሚለው። በጣም የሚገርም ነገር ነው። እሱ ከፍቅር ጋር መጣ ማለት ነው። ከማጋ ከድሮ ፍቅረኛው ጋር። ፍቅር ማለት የድሮ ፍቅረኛው አብርሽ ማለት ነው። ነገር ግን አሁን ወደ እሷ ተመልሷል። እሷ እኮ ልጅ አላት ከሌላ ልጅ አላት፣ እሱም ከሩታ ልጅ አለው። ሁለቱም ልጅ አላቸው። ነገር ግን ችግር የለውም እኔና አንቺ አንድ ነን ተባብለው እንግዲህ አንድ ላይ ሆነዋል ማለት ነው። በጣም የሚደብር ነገር ነው። አብርሽ እያደረገ ያለው ትክክለኛ ነገር እያደረገ አይደለም። እኔና አንቺ ልጅ አለን፣ ስለዚህ አንድ አቻነን፣ አንድ እኩልን፣ አንድ ላይ እንሆናለን ሲል ተናግሯል። በጣም ነው የሚደብረው። ፍቅር ያው የአብርሽ የቀድሞ ፍቅረኛ ናት። ሩትዬና ሄርሜላ ደግሞ አንድ ላይ ሆነዋል። አሁን በቃ ጥምረታቸው አንድ ላይ አርገውታል። አንድ ላይ ሆነዋል ማለት ነው። በቃ እነሱ ካሁን በኋላ አንድ ላይ ሆነው የሚደርስባቸው ነገር በሙሉ መጋፈጥ አለባቸው እንጂ ተከፋፍለው መሃላቸው ሌላ ነገር እንዲገባ ማድረግ የለባቸውም። እነሱ አንድ ላይ ከሆኑ አብርሽ ራሱ ሌላ ሰው መውሰድ አይችልም ማለት ነው። እነሱ አንድ ላይ መሆን አለባቸው። እኔ ደግሞ የገረመኝ የፍቅር ነው። በጣም ነው የሚደብረው ማለት ነው። ከሩታ ጋር እንደዚህ ብዙ ነገር አሳልፋ ከሩታ ጋር በጣም ብዙ ነገሮችን አሳልፈው ከሩታ ጋር የሩታ ጓደኛ ናት። ነገር ግን እሷ ላይ ደግሞ እንደዚህ ማድረጓ በቃ እኔ እንጃ በጣም ክፋት አላት ማለት ነው። ስለዚህ ፍቅርና አብርሽ የእጃቸው ማግኘት አለባቸው። ሄርሜላና ሩታ ተጋግዘው አንድ ላይ በቃ ሊሰሩለት ይገባል። ለአብርሽ የሆነ ነገር ሊያደርጉ ይገባል። የሆነ ነገር ሊደረግ ይገባል እንጂ ይሄማ ትክክል አይደለም። ሊመክሩት ይገባል። አብርሽ ሊያስተምሩት ይገባል። ፍቅር እንዴት ገዢ ነገር እንደሆነ ሊያስተምሩት ይገባል እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።